ነገር እንደሚመጣ አታውቂም ነበር? እንደ ድርጅትነታቸው ኃላፊነት የሚወስዱ ነበር የመሰለኝ። ሲወስዱም አይቻቸዋለሁ የተወሰነ ላይ ገባ። በኋላ ላይ ግን በተደጋጋሚ ልጆች መመለስ ሲጀምሩ ፍራቻ አስቤበታለሁ። ቢመለሱ የሚለውን ነገርም ግን አላሰብኩበትም። ቢመለሱ ምንድን ነው ማድረጋቸው? ወዲያው ስራ ያገኙልኛል ብዬ ያሰብኩት ራሱ ሊሆን አልቻለም። ያ ነው ችግሩ። ብሩ የት ሄደ ብለው የሚጠይቁ ሰዎች አሉ። ታዲያ ካልተመለሱ ምን ካላሉ ለሌላ ጉዳይ ውለጭ ነው? ለሌላ ጉዳይ አዋልኩት። የተወሰነውም እጅ ላይ ስላለ ተመለሰ። እሙሙ ግን ከሱ አይደለም። ከአስተያየት አውቀዋለሁ፣ ሳትናገረው አውቀዋለሁ። እኔ እሺ፣ ከዛ አይደለም። በጣም ነገረኛ ነው የሆነ ወላሂ ነገረኛ ነው። አሁን ጭራሽ ብልሃቸው እንግዲህ ከሱ አይደለም ከቤተሰብ መሀል ድንገት አንዳንድ ትክክለኛ ስፖንሰሮች ሲመጡ ለድርጅት ወይ ለምናምን ሳይሆን ትክክለኛ ስፖንሰር አሁን ምሳሌ ልስጥህ። መሲ መታ ሙኒት ሰራተኛ ፈልጋለሁ ስትለኝ ከነዛ ውስጥ አንዷን ሳባ አድርጌ እሰጣለሁ። ይሄ ግን ከስንት አንዴ ነው የሚያጋጥምህ። ዴይሊ የምትሰራው ነገር አይደለም። ድርጅት ሲሆን ግን በአንዴ 5 ልጅ ይወስድልሃል። ከዛ መልሶ 5 እንዲህ እያለ ይወስድልሃል። ግን ያላቸው የሚያደርጉት ነገር ደግሞ አልተስማማኝም። እነዚህ ልጆች ይታመማሉ። ሲታመሙ ሂጂ ውጭ ፓስፖርት ይዘሽ ካላት የማን ዳናት? የኔ ዳናት መልሳ። እና ነገር በደንብ ሳታስተውይበት ነበር የገባሽበት ይህን ጉዳይ። ይሄ ሁላ ነገር እንደሚመጣ አታውቂም ነበር? እንደ ድርጅትነታቸው ኃላፊነት የሚወስዱ ነበር የመሰለኝ። ሲወስዱም አይቻቸዋለሁ የተወሰነ ላይ ገባ። በኋላ ላይ ግን በተደጋጋሚ ልጆች መመለስ ሲጀምሩ ፍራቻ አስቤበታለሁ። ቢመለሱ የሚለውን ነገርም ግን አላሰብኩበትም። ቢመለሱ ምንድን ነው ማድረጋቸው? ወዲያው ስራ ያገኙልኛል ብዬ ያሰብኩት ራሱ ሊሆን አልቻለም። ያ ነው ችግሩ። ብሩ የት ሄደ ብለው የሚጠይቁ ሰዎች አሉ። ታዲያ ካልተመለሱ ምን ካላሉ ለሌላ ጉዳይ ውለጭ ነው? ለሌላ ጉዳይ አዋልኩት። የተወሰነውም እጅ ላይ ስላለ ተመለሰ። እሙሙ ግን ከሱ አይደለም። ከአስተያየት አውቀዋለሁ፣ ሳትናገረው አውቀዋለሁ። እኔ እሺ፣ ከዛ አይደለም። በጣም ነገረኛ ነው የሆነ ወላሂ ነገረኛ ነው። አሁን ጭራሽ ብልሃቸው ነገር እንግዲህ ከሱ አይደለም ከቤተሰብ ነው ከባሉም ካው ነው እየተባለ እና እንደዚህ ለምን አሰብሽው አደባባይ ይሄን ማውራት? አሁን ለምሳሌ ይህን ጉዳይ ቁም ነገር አይ ነው በወሬ እኔ ሁሉም ቢያደርገው ደስ ይለኛል ስለተደሰትኩበት። አንቺ ነች የምትደሰችው? እሱ እኔ ግራ ገባኝ እኮ። ባልህን ስታስደስት ማለት ነው የሚደሰተው። ተው ይሆን ክፉ አታስወራተው። ለምንድን እኔ ላይ ፎከስ አድርግ ደግሞ በዛ ላይ በቀደም እንዴ እኮ ትኩስ ዜና ነው። ምንድን ነው የምታወሪው? ቆይሽ ሌላ ጥያቄ ደግሞ ልጠይቅ ይሆን? በጣም የገረመኝ አሁን በዚህ በእኛ መሀል በተፈጠረው ነገር ላይ እኔን አብረህ የወነጀልከኝ ለምንድን ነው? ምንድን ነው ጥፋቴ? እሷ ቤት ነበር ማ ቤት? ነጭ ቅማል ቤት። ነጭ ቅማል ቤት እኮ ልክ አሁን አንተ ጋር እንደመጣሁት ራሴን ነፃ ለማውጣት ነው የገባሁት። እኔ እኮ ተጠቂ ነኝ። ሆኔ ይሄን አታውቅምና ነው ነጭ ቅማል ቤት እሷ እኔ እንደዛ እኔ ሄለንን ልንገር በጣም ነው ያሳዘነችኝ። አንደኛ፣ ሁለተኛ ነገር ደግሞ ሄለን መጠቀሚያ ነበረች። መጠቀሚያ ነው እየተጠቀመችባችሁ። ከዛ በኋላ ተጠቀመችባቸው እንጂ እኮ መጀመሪያ እኛን ማጥቂያ ነበር አይደል? ስፔሻሊ እኔ በኦቲስቲክ ልጆቼ ሁሉ ስታላግጥ ነበረ። አረ እግዚአብሔር ይጠብቅልሽ። በልጆችሽማ ማናባቱም እንዲመጣ አልፈ የማንም ልጅ ያቶኝ ነው የሞታ ልጅን የሚነካ እኔ ረግጠዋለሁ። እግዚአብሔር ምስክሬ ነው። ማለት ጸበኛ ነው በልጆች እኔም ከሊያ ጋር ጸበኛ በልጇ ከመጡ አልፋት። የአንቺንም ልጅ ቢመጣ አልፋት። አንድ ነገር ልንገርህ፣ በልጅ የሚመጣ ነገር እኔ አልሰጠኋቸውም። እነሱም ወደው አላገኙትም። ስለ ልጆቼ ተናግራ ነበር። ሌሎችን እንደዚህ በማስረጃ ነው ያወጣችው። ስለ ልጆቼ ነው እኔ ራሴ ይናገር የለ ያው ያውቃሉ። ግን ልታገናኝ ነው። አሁን ራሱ እኮ አልነገረችኝም። የእንትናን ራሱ
ስሙን መጥራት አያስፈልግም። የእሱን ራሱ ስሜታዊ ሆኜ ላገናኛት ፈልጌ እንጂ አልነገረችኝም እያለች መቀባጠር ጀመረች። አሁን ደግሞ ግራ የገባው እኔ የእነሱ ጉዳይ ምንም አይመለከተኝም። ይኸውልህ ግን እኔ ተበዳይ ነበርኩኝ። አንድ ሁለተኛ ነገር ቤቷም የገባሁት ደግሞ እዛ ቤት ውስጥ የነበረው ሰው እሷ ጋር የነበረው ሰው ሲናገር የሰማሁት ነገር ስለ እኔን እንደዚህ ሲከሰኝ የነበረ አንቺ ብር ተቀብለሽ አንቺ እንደዚህ ብሎ ሲከሰኝ የነበረ ሰው ብር ተቀባይ ሆኖ ድምፁን ስለሰማሁ ወይም አቀባባይም ሆኖ ይሁን ድምፅ ስለሰማሁኝ ድምፅ በጆሮዬ የተናገረውን እዛ ቤት ሳየው ሆን ብዬ ነው የገባሁት። ስገባም ቀድሜ ናይስ ቱ ሲ ዩ ሂር ነው ያልኩት። በቃ ለሱ እንደገባው እንዲገባው። ከዛ በተረፈ ሄለን አሁን አንተን እንዳስረዳው ስለ ስራ ያስረዳዋት ቀኑን ሙሉ ነው ያለው። ስንት ነገር አወራን ወጣን። አሁንም ቢሆን እኔ እሷን ብሌም አላደርጋትም። ሆን ተብሎ የሰማሁት ድምፅ አለ እኔ በጆሮዬ የሰማሁት። ስለ ሙኒት ማወቅ ከፈለግሽ እከሌን ጠይቂ። ምንድን ነው ስለ እኔ የሚታወቀው? ሚዲያ ላይ ያለው ሴትዮ፣ ህዝብ ፊት ያለው ሴትዮ ምንድን ነው ስለ እኔ እንዲታወቅ የተፈለገው ነገር? ስለ ስራ የራሴ ተናግሬያለሁ። ስለ ልጆቼ በትምህርት መልክ ለሰዎች ነግሬያለሁ። እኔ ተበዳይ ሆኜ እያለሁ አንተ በቀደም ለታ ስታወራ ያወራው ከሶርሱን ከምንጩ አምጥቶ ያወራው እያለ ሁሉንም ታሪክ ነው የምልህ። ስፔሲፊክሊ ይሄንን አይደለም እልህ፣ ሁሉንም ያወራው ያቀበለው ያስወራው እያለ እኔ መቀላቀሌ ለምንድን ነው? እኔ ተበዳይ ነኝ። እኔ ህጋዊ ሰው ነኝ። ኢመራት ላይ ማንም ይሁን ምንም በፈለገው መንገድ መጥቶ ሊጠይቀኝ መብቱ ነው። የሰማው ነገር ካለ ኤቪደንስ ካለው መጠየቅ መብቱ ነው። ግን አንዳንድ ጊዜ ልክ ቅመም ስትደረግ ሁሉ ነገር ላይ ይደብራል። ምክንያቱም ከጀርባችን ቤተሰብ ያ ነገርን እንግዲህ በየቤቱ እየሄደች አስረድታለች። አንዳንድ ስለሙሙ መጠየቅ የምትፈልጉ ሴቶች ካላችሁ ጠየቁ፣ መለስኩላቸው። እንዴት እንደሚሰራ እንዴት እንደሚከሸን መንገድ ትችላላችሁ። እንግዲህ ጠይቀው ነግሬያቸዋለሁ። ዋናው ደፍተሯ እሷ ናት። ስለ ጸጉር እኔን አይደል የምትጠይቁኝ? ቆይ ሌላው ጥያቄ አለ። አልፋታሽ ከኋላም የተሰራ ነው ወይስ የራስሽ? ወላሂ የራሴ ነው። ወላሂ የራሴ ነው። እንዴ ምን ሆነሃል? እንዴት ነው የምቀመጥበት የተሰራ ነገር ላይ? እሺ እኔ ልጠይቅ። ሁል ጊዜ ጥያቄ ስለነበር እኔ አንተ ቁንጭህን ተሰርተኸዋል? ወላሂ ተሰርተዋል። ቦቴክስ አልተሰራሁም። ጉንጬ ይሰራል እንዴ? እንዴት ነው እንዲህ ድንቡሽቡሽ ያለው? ከበፊትም ነኝ እንጂ ስፖርት ሰርቼ ወልቄ ነበረ። ወፍራል ክሳ ሲሉኝ የበፊትም የእንትናንም ሰይፉ ሾው ላይም ገብተሽ እንዲያውም እዛ ላይ ከዚህ የበለጠ ያበጠ ነው። እኔ ትንሽ ስፖርት ካቆምኩኝ ድንቡሽቡሽ ነው የምለው። ደግሞ ቻፓ የለውም ትላላችሁ። ቦቶክስ እኮ ውድ አይደል እንደ ቦቶክስ ይሰራ ሰው እኛ ጋር እዚህ ኖርማል ነው ኖርማል ነው። እኔ ግን የሆነ ታውቃለህ ገንዘብ ቢኖረኝ ከዚህ በላይ አሁን ደግሞ ባለዕዳ ሆንኩና ነው እንጂ በቃ ስዕል መስዬ ብቀመጥ ከላይ እስከታች ደስ ይለኛል። ችግር ለማሰራት አስበሻል? ዘግቢበት እስኪ አንተ ግን መቼ የተሰሩበት ቆይ ቅድም የሆነ ነገር ብለሻል። በስህተት ይሆን በትል የተሰሩበት አይቀመጡበትም እንዴ? ሌላ ነው ምን አውቃለሁ። እንዲ አይፈነዳም እንዴ? እኔን የሚያክል ሴት ቁጭ ስልበት እንዴ? እኔ እኮ ወፍራም ነኝ። ቆሞ ነው የሚያድሩት። እኔ ምን አውቃለሁ። ቅድም ቤት ታየው ሙኒት እንደው እውነት ቁጭ ብለሻል አለችኝ። ይኸው ቁጭ ብያለሁ። እኔም አይቼዋለሁ። እሷ ራሱ በሱ ሄዳብሻለች። በሳክስ ሞት ነበረ። የእሷን ራሱ ቪዲዮ አየሁ። አይ በቃ እችን ሰው ምንም መጣላት አይቻልም። ፍቅር የሆነች ልጅ ናት። ምላል እኔ በጣም ፍቅር ነኝ ወላሂ። በእውነት መጣላት አይቻልም። አይ ክፉ ነገር ለማንም አልፈልግም። ስህተቶች ሲፈጠሩ ደግሞ ምን አድርጌ ልጣላት? ከተማ የት ነበርሽ? ሀገር ቤት ግን እስኪ አውሪ። አዲስ አበባ የሩዋንዳ ልጅ ነኝ እኮ። ለዚህ ነው መጣላታችን። አንቺ የሆነ የሆነ እንረጋግጥ። ኤሌመንተሪ ካቴድራል ነው የተማርኩት። 9ኛ ክፍል ቲኤምኤስ 10፣ 11፣ 12ን ጥቁር አንበሳ። እንግዲህ በነ ክዊንስ በነ ጊዮን በነዛ ሰዓት የነበርኩ ልጅ ነኝ። በዛም ዘመን ጋራው እንደዛ ነበር ወይስ አሁን የመጣ ነበረ? ግን እንደዚህ አላበደም። ከወለድኩ በኋላ ነው እንደ ደነገጠው። እንትኑም ቫይታሚኑም ተስማምቶኝ ነው።
አሪፍ ነው፣ አሪፍ ነው። አይ ሰምተህ አታውቅም? ባሏ ጭነ እርጥብ ነው ወይም ሚስቱ ጭነ እርጥብ ናት ይባላል። አበሻ ሲተርት አግብተህ ስትወፍር ወይ ቆንጆ ስትሆን ሲስማማ ምናምን ሚስቱ ጭነ እርጥብ ናት፣ ካገባ እሱ እንዲተለወጠ እንዲያማረበት ይባላል። እኔም ጭነ እርጥብ ባልየውማ በየት በኩል ምን ዞር ስትል ጋራ ነው የሚያየው። ዞር ስትል ጋራ በየት በኩል ሌላ ሰማያ ጊዜ አለው። በየት በኩል ነው ሌላ የሚያየው? ችሎታ ነው። ይሄ ችሎታ ነው ማሰሪያ። እስቲ አይ በውስጥ አውራለሁ የሆነ ነገር ከሆነ ሰዎች ጋር ተታረቅ የሚል ነገር ሰምተናል። የከተማ ልጅ ናት፣ ቂም የምትይዝ ነገር አይደለችም። ስለዚህ ልጆቻችን ቀይ መስመሮቻችን እንደዚህም ዝም ብዬ እወድሃለሁ ድሮም ቢሆን ከጓደኛዬ ጋር እንኳን ከሳሪ ጋር ስትነጋገሩ እንደዚህ እንደምትገባበት ስላላወቅኩ መጥቼ ሁሉ አናግሬሃለሁ አይደለ? በጣም በጨዋታ በፍቅር በደስታ በጣም ሰው ሞድ ሰው ነኝ ዮኒ። ቀይ መስመር እያለችብኝ ነው በሳራ ጉዳይ። በሳራ ሳሪ ወላሂ ምስኪን ልጅ ናት እስክታውቃት ድረስ ነው ከምን እዚህ እንደደረሰች ደግሞ ሁሌ ታደንቃት ጉዳይ በሪጅስቶን እኔ ቤቶች አንድም ነገር እንዳትሉ ደግሞም አትሉም ማቃል ምንም አትሉ እና እንኳንም በመሀላችሁ አልገባም አልገባ አላለችም መሲ ብርጅስቶን። የሁሱን ነገር በእናት ንገራቸው እሺ። ነገሪያቸው ይኸው አለሻላች እዚሁ ነገር የዛለት አለባበሴ ልክ አልነበረም፣ ጭራሽ በእንደዚህ አይነት ቦታ መገኘት የለባችሁም ብሏል። ደስታችን ደስታችን ነው፣ ባህላችን ነው። አንዳንድ ጊዜ ደግሞ ለሌሎች መደናቀፊያ መሆን የለብንም። እኔ ሁሉንም ሃይማኖት እወዳለሁ፣ አከብራለሁ። አንድ እህት ግን ቅድም ቤት የመታ የተናገረችው ነገር በጣም ስለነካኝ ነው። እኔ ለሃይማኖት ምሳሌ የምሆን ሰው አይደለሁም፣ ብሆንም ደግሞ መሳሳቻ ምን አንቺ ኡስታዝ አይደለሽ ሀጂ አይደለሽ ምን ያለ ያረኩት ነገር ስህተት ነው። እናንተ እንዳታረጉት። እኔም አልደግሞም። ወደፊት በሂጃብ እንገናኛለን ኢንሻላህ። በሂጃብ ሆነሽ ሰርግ ብትጠሪ እሄዳለሁ። አሁንማ ካሜራ ምን ሆነ መሰለሽ? የአሁኑ ትልቁ ችግር ምን መሰለሽ? መታወቅ ነው። ሰው ከታወቀ በኋላ በካሜራ ተጥዶ ነው የሚጠብቅሽ የትም ቦታ ላይ ምንም ሆነት። የሚያሳዝነው እሱ ነው። ሌሎቹ እኮ አሁን የማይታወቅ ስንት የሚጨፍር ስንት ብዙ ነገር የሚያደርጋል። ግን የታወቀ ሰው ሲሆን እያንዳንዱ ነገርሽ ምን ይሆናል? ተቀርጾ ቁጭ ይላል። ይሄ ነው ልዩነቱ እንጂ ሌላው ጥሩ ሌላው ምን ሆኖ ደስታ ነው የተገለጠው። ሌላ ታሪክ የለው፣ ምንም ነገር የለው። እኔ አይቻለሁ ብዙ የሙስሊም ሰርጎች ሲጨፍሩ አይቻለሁ። መዋሸት ስለማልችል ፔንቴ በዩ ኦርቶዶክስ በዩ ምኑ የፔንቴ ያው ክላሲካል ሆኖ ግጥሙ ይቀየራል እንጂ አንድ አይነት በደንብ እስክታ ይወረዳል። ጉራግኛ ይጨፈራል፣ ትግርኛ ይጨፍራሉ፣ ሁሉ አይነት አለ። ስሙ ግን ይቀየራል ደሴ እንጂ የትም ዓለም ላይ የደስታ ቀን ሰው ሴሌብሬት የሚያደርገው የባህላዊ አይነት የራሱን ካልቸር በማሳየት ነው። ስለዚህ እኔን አይታችሁ አትሳሳቱ። እኔ ለእስልምና ምሳሌ መሆን ሰው አይደለሁም። የራሴ ህይወት ነው ያለኝ እና በራሳችሁ ተከተሉ እያለች ነው። ያንን ነው እንግዲህ የሰማሁት። ተፋተናል ማለት ነው። እኔ እናንተ የምትጀምር ምን ከዚህ በኋላ ምን አደርጋለሁ? እኔ እኮ ሰገጤ አይደለሁ። በጋራ ትንሽ ሄድ ነበረ አስፈታሽ። ኧረ ተው እንዳያልቅ እንዳይሟሟ ፈርቻለሁ ለራሴ። አሁን ሰው ማሻላ ብሎ ካልሆነ ጉድ ነው። አሁን አለቅ ወደፊት መሰራት አይቀርም በዚህ ከቀጠለ። ምኑን ነው የምትሰሪው? ከዚህ በላይ ምን ልታደርጊ? ካበላሹት አይን ከበላው እንግዲህ መሰራት አይቀርም። አዎ የአበሻ አይን እኮ ያደርግ ይሄዳል ይላል። ሬሳ ነው የሚያደርግ የአበሻ አይን። አንቺም ግን እውነት ለመናገር አውቀሽ ነው አይደል ሸብ አድርገሽ የመጣሽው? ወላሂ አይደለም ወላሂ ተንጀላገገ ልብሱ ልብሱ ያለ መቀነት እንጅልግግ ነው የሚለው። ስለዚህ አንዳንድ ደግሞ ያስፈልጋል። እድሜያችንንም አስበው። እኔ ህፃን ልጅ አይደለሁም ትልቅ ሰው ነኝ። እንግዲህ ማሳየት እድሜ እኔ በዚህ 100% መናገር እችላለሁ። እድሜ የራስ አጠባበቅ ነገር እንጂ በጣም ማርጀት አለማማር በጣም እፈራለሁ። ኦኬ ጎበዝ። እንደዚህ ከሆነ ለምን መሰለሽ በእድሜ ቢሆንማ ወረድ ይል ነበር። ትንሽ ጉልበትሽ ጋር ይደርስ ነበር። ወርዱ እዛው
ቦታው ላይ በሊሆን መልካም ጊዜ ይሆንልሽ። መልካም ጊዜ ይሆንልሽ። አስቀየምኩ ይቅርታ። ያው ራሴ ኧረ እኔም ሶሪ እናቱ። ግን ያ ነገር ሲባል አብረን ገብተናልን በመሀል የነጭ ቅማል ጋም ነገር ስላለ ያ ተሄዶ ነው እንጂ በፊት እኔ አንድም ቀን ስለ አንቺ አውርቼም ክፉም አውርቼ አላውቅም። እንዲያውም ትመቸኛለች ምን ሰው ግን ነጭ ቅማል ብዙ ሰው ጋር ስለደረሰች እሷ ጋር ለዛ ነው። ለማንኛውም በቃ ይመችሽ። ከኔ ጋር ፈተቻለሁ ቤተሰብ